ሰው ተገኘ። ያ ሰው ግን ምን አለ? አሁንም ፍቺውን በንጉሱ ፊት እንናገራለን አለ። እናገራለሁ ለምን አላለም ብለህ ስትል ግነትን ያመለክታል። አይሁዳኖች ግነትን ያመለክታል ብሎ ዳርኮ ግነትን ያመለክታል ነው አይደለ? አዎ ፈጣሪ ልክ እንደ ቁርአን ደግሞ የግነትን የሚናገርበት አንድ ጥቅስ ደግሞ ልስጥህና ከዛ በኋላ ማጠቃለያ እንሰራበታለን። ኢሳይያስ ምዕራፍ 6 ቁጥር 9 ላይ እሺ ኢሳይያስ 6 ቁጥር 9 አዎ እርሱም ሂድ ይህ ሕዝብ መስማት ትሰማላችሁ ይልና እሺ ቁጥር 8 ላይና ቁጥር 8 ላይ እስቲ የጌታን ድምጽ ማንን እልካለሁ ማንስ ይሄድልኛል ሲል ሰማው። ይሄድልናል አየው ጌታ ይሄድልኛል ለምን አላለም? ይሄድልናልና ሲል ሰማው። ማንስ እልካለሁ ሲንጉላር ነው። ማንስ ይሄድልናል ሲል ሰማው። እኔም እነሆ እኔን ላኩኝ ነው ያለው። እኔን ላከኝ ነው ያለው። እኔን ላከኝ ነው ያለው። አየህ አሁን የሚያወራው አንድ እንትን ነው፣ ግን ያ የሚያወራው ማንስ ይሄድልናል። ከዛ በኋላ እርሱም ሂድ አለው። ይህ ሕዝብ መስማት ትሰማላችሁ አታስተውሉም። ሂድ ያለው ማን ነው? አንድ ሲንጉላር ፐርሰን ነው። ነገር ግን ይሄድልናል የሚለው ግነትን ለማመልከት ወይም አምፕሊቲዩድን ለማመልከት የገባ ነው። ኡስታዝ አንተ ከጻፍከው ላይ አንዳንድ ነገር ብትጨምርለት ሁለቱን ነገሮች በአንድ ቁርአን አንቀጽ ላይ የተጠቀሱበት በብዜትና በነጠላ የተጠቀሰበት ለናሙና ኡስታዝ ብዙ ነው። ሁለት ኤግዛምፕሎችን ሰጥቻለሁ። ሱረቱ በቀራ ምዕራፍ 2 ቁጥር 38 እና ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ሰጥቻለሁ። አይ ቲንክ ለተኛ ሰው ለመቀስቀስ ውሃ በቂ ነው ራሱ ማለት ነው። እርጨት ታደርገዋለህ እና ሁለት ጆግ ተሰጥቶታል። እንግዲህ ሶስተኛ ካስፈለገው እንሰጠዋለን። ውሃ በቂ ነው። ተነስተሃል? በቂ ነው። ተው ችግር የለውም። አሁን አነበዋለሁ እኮ ሪከርዱን ስለሚለቁት። ሁለተኛው ጥያቄ በአፕል ስምን ቀይር ግን አደራህን። ኧረ ወይ አስተካክላለሁ አትቆሰኝ እንጂ ነው። አይ እንትን እንዳይለው ቺት እያደረግናቸው እንዳይመስላችሁ እስልምና ነው። አይ ሰባት ቀን ይሙላው ሁለት ነው የቀየርኩት። ቀይራለሁ አስተካክላ ችግር የለም። አዎ ለዛ ነው ወይ በዛኛው አካውንት ነው እንጂ ይቅርታ ኖርማል እንትን አይደለም። እሺ አፕሊኬሽን ላይ ነው ጥያቄ ያለኝ። ሌላው ኦኬ ሁለተኛው ምዕራፍ ይሁን ሶስተኛው ምዕራፍ ላይ አንድ ቁልፍ ብዙ ጋን ከከፈተ ጋኑ በሽተኛ ነው አና ለምን አንድ ጋን ብዙ ቁልፍ ከከፈተው ቁልፉ ልክ አይደለም ነው ጋኑ ልክ አይደለም የሚል ንግግር ተናግራልና ምንድነው እዛ ጋር ማለት እንትን እንዴት ምንም እንትን ሊልኝ አልቻለም። እንጃ ነው ያለ እኔም አላስታውሰውም። እኔም ራሴ አልገባኝ። ማን ነው እንደዛ ያለው? በጣም አንተ ነህ። የት ቦታ ነው ያልኩት እንደዛ? ሁለተኛ ነው ሶስተኛው እንትን ላይ ምዕራፍ ላይ መሰለኝ አፕሊኬሽን ላይ ማለት ነው። አንድ ስለ ሚስቶች አንድ አራት ጋኖችን ሊከፍት ይችላል አይደለ? አንድ ቁልፍ አራት ጋኖች ነው ያልተበላሸ ራሱ አንድ ስትሰራው በአንድ ቁልፍ አራት ጋኖችን መክፈት ትችላለህ። ጋኑ የተበላሸ ከሆነ ያልተበላሸ ከሆነ በአንድ ቁልፍ ሄደ ማለት ነው። አንድ ቁልፍ ኖሮ አራት ጋን ያውጣው። እስቲ ያውጣው ኮቴሽኑን የት አለ? የትኛው ክፍል ላይ ነው ያለ? ዱከም ልፈልገው። ቴሌግራም ላይ ግባ ታገኘዋለህ። ቴሌግራም ላይ ባሎች ላይ የሚለው ቴሌግራም ላይ ታገኘዋለህ። ጋን ብለህ ጻፍና ታገኘዋለህ። ቴሌግራም ላይ እኔ እኮ አንዳንዴ ዝም ብሎ ለእንትን የጻፍኩትን ነገር እንደ ቁም ነገር ነው የምትወዱት እናንተ። ለፈን የተጻፉ ነገሮችን እንደ ቁም ነገር ነው። እንደዚህ ነው ኡስታዝ።
ጋናው ጋን ብለህ ጻፍ። እንግዲህ ጋን በሚል እሺ፣ ወይ ቁልፍ ብለህ ጻፍና አውጣው። ቁልፍ ብለህ አውጣው። ቁልፍ ብለህ አውጣው። አየሽ ፍቅሬ፣ አንድ የቁልፍ ጋር አራት የተለያዩ ቁልፎች የሚከፈት ከሆነ አግኝቼዋለሁ ኡስታዝ። እሺ ይሄን ነው አይደለ የከፈትኩት? አዎ እኔ እኮ አይደለም ያልኩት፣ ባል ነው እኮ እንደዛ ያለው። አየሽ አንድ የቁልፍ ብለህ ትለኛለህ። እኔ አሁን ከሚስቴ ጋር ልታጣላኝ ነበረ። ዱከም ልክ አልሰራህም። እሺ አንብብለት ከመጀመሪያው ጀምሮ። እሺ ከመጀመሪያው አንብብለት። ከየትኛው ከመጀመሪያው ጀምሮ አንብብለት። አርቲክሉ ነው ከሚስት ይላል። ሚስት ከሚለው ሚስት አርቲክሉ ላይ እዛው ላይ ሚስት አለ። ንግግሩን አውጣው። ሚስት ባልና ሚስት የሚያወሩበትን እዛ ላይ አሁን የነበረው እንትና ፍቅሬ ሴት ከብዙ ወንዶች ጋር እሺ ሚስት ያለችውን ፍቅሬ ሴት ከብዙ ወንዶች ጋር ስትዘወጅ ሐራም ነው። ወንድ ግን ከአራት ሴቶች ጋር ሲዘወጅ ሐላል ነው። ለምንድን ነው ብላ ትጠይቃለች። ባል አየሽ ፍቅሬ፣ አንድ የቁልፍ ጋን በአራት የተለያየ ቁልፍ የሚከፈት ከሆነ ጋኑ ችግር አለበት ማለት ነው። አንድ ቁልፍ ግን አራት የተለያዩ ጋኖችን መክፈት ከቻለ ምርጥ ቁልፍ ነው ማለት ነው። አዎ አየው። ሰማህ ዱከም? እንደዚህ በእንደዚህ መጣ። አዛኛው ላይ ለምንድን ነው በቀጥታ ያልመጣው ነው ጥያቄው። እዚህ ላይ አሁን ፍቅሬ ምናምን የሚል አለ። ሚስትና ባል ንግግር ሲያደርጉ ነው። እኔ ያላልኩም እኮ ልታጣላኝ እኮ ነው ዱከም። እኔ እኮ እንትን ነው ልታጣላኝ ነው። እኔ ያልኩት ኤግዛምፕል ነው እዛ ጋር ያመጣሁት ባልየው ያለውን ነው። እኔ አላልኩም። ግን አንተ ግን አዙረህ እዚህ አሁን እያዳመጠች ነው ብታባረኝ። እኔ አሁን እኮ ዘበኛ ነኝ ብታይ፣ አሁን ቤት ውስጥ ዘበኛ ነኝ። ዘበኝነቴን እንኳን ሰርቼ እንዳልበላ ልታደርገኝ ነው። ከቤት ብታባረኝ እሷ አረ ፈጣሪን ፍራታ በእናትህ ለምን ውስጥ በእናትህ ጨንቆኝ ነው የጠየቅኩህ። እንዴት እንደዚህ ያለ እሺ፣ ተመለሰልህ። ሐሳቡን ያዘው፣ ዝም ብለህ ሐሳቡን ያዘው። ግን እኔ አላልኩም። እኔ አይደለም ያልኩት። እሺ ግልጽ ነው ወይስ ግልጽ አይደለም? አሁን ለምሳሌ ማለት ነው የሥራ ቦታ ኡስታዝ ማስተር ኪ ያለን የሥራ ቦታው ማለት ነው አንድ ቁልፍ አለ፣ የተለያዩ በሮችን ይከፍታል። ኢቭን ይሄ ቁልፍ ማለት ነው ቋንዴ ይሄ የሥራ ቦታ ቁልፍ ነው። ይሄ የሥራ ቦታ ቁልፍ ነው፣ ማስተር ኪ ይባላል። የተለያዩ በሮች አሉ። እኔም ስራ ቦታ ወደ 10 የሚሆን በር አለ። ይሄ በር 10ሩን በር ጋር እየገባ ይከፍታል። ይሄኛውም እንደዚህ ታፕ ኪ ነው፣ በሴንሰር የሚሰራና ልክ እንደዚህ ጫነ ስታደርገው በር የሚከፍት ኪ ነው። ግልጽ ነው ዱከም? ግልጽ ነው። እንትኑ ጋር ሲሄድስ ነው ወሳኝ። እንትኑ ፖይንቱ ላይ ሲገባት ነው። ምኑ ፖይንት? ለምሳሌ እንዴት ብዬ አሁን ወይድ ባይኖር እኔ በደንብ አወራለሁ። ወይድ ስላለ አሁን እዚሁ ይጨፈልቀኛል። ወይ ታዲያ እኔ ልጨፈልቅ ነው የምትፈልገው? ታዲያ አንተ ብትጨፈልቀኝ ነው የሚሻለኝ። ወይ ግራ ጋብቶ ነው የሚሸኝ። ቆይ እሺ፣ ሌላ ጥያቄ አለ? አይቶ ታች ሁልጊዜ ጥያቄ መቼ ነው የሚገባ ግን እያሉ ነው። ችግር የለውም። ያው እንደ አራብሽ ጥያቄ የሚያስፈራ ነገር የለም። ሰዎችን ተዋቸው። ጥያቄ አጠይቁ። ማንም ያለ ሰው የለም። ጥያቄ ጠይቁ። ክፍት ነው፣ መድረካችን ክፍት ነው። ጥያቄ ጠይቁ። ጥያቄ አልተመለሰም ምናምን ነገር ከምትሉ ጠይቁ። እንኳን ለሙስሊም ይቅርና ለክርስቲያኖችም ክፍት ነው ቤታችን። ዝም ብሎ ፖለቲካ ካልሆነ በስተቀረ የፖለቲካ ለመስራት ካልሆነ በስተቀረ መድረክ ለማሟሟቅ ካልሆነ በስተቀረ ጥያቄ አጠይቁ ተብሏል የሚባል ነገር የለም። እኛ ሙስሊሞች በጥያቄ እንትን አንልም። ማናውቀው ነገር ከሆነ የእውቀት ባለቤቶችን እንጠይቃለን። ሱረት ነህል ምዕራፍ 43 ላይ እንደዛ ነው የሚናገረው። ማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ይላል። አይ ማናውቃቸው ነገሮች አጠይቁ ግን አይባልም። ገብቷል? ላንመልሰው እንችላለን ጥያቄውን እንጂ ጥያቄ አጠይቁ የሚባል ነገር የለም። ለክርስቲያኖች እያመቻቸን
ለአንተ ለሙስሊም ወንድማችን የምንከለከልበት እንትን የለም ማለት ማንም እንደዛ የሚል የለም። ሐሰን እንደዛ አይነት መርህ አለን እንደኛ ጋር? ኧረ በጭራሽ ራሱ ሙስሊም ጥያቄ አትጠይቁ፣ ቁርአን ላይ ይጠይቁሃል እንዲህ ብላቸው መልስላቸው ነው። ጥያቄ አልተከለከለም ራሱ ማለት ነው። አንድ ቦታ ላይ የቁርአን አንቀጽ አለ የሚያስከፋችሁ ምንድነው የሚያስከፋ ጥያቄ አትጠይቁ ብሎ የተባለበት ሰበብ ንዙል የመጣው እከሌ የት ነው ያለው የሞተው ሰውዬ እከሌ የት ነው ያለው የሚባለው ነገር አትጠይቁ፣ መልሱን ካገኛችሁት ያው ትከፋላችሁ ነው። ለምሳሌ አያቴ ቅድመ አያቴ የት ነው ያለው ሲባል ጀሃነም ነው ያለው ተብሎ ቢነገራችሁ ነው በጣም ትከፋላችሁ ማለት በቃ ጥሩ ስሜት አይሰማችሁም። አሁን መጣቁት ካፊር ዘመድ ምናምን ካላችሁ ቢነገራችሁ ማለት ነው። እንዲህ አይነት ጥያቄ ነብይ መልእክተኛውን አትጠይቁ ነው ለማለት የተፈለገው ሰበብ ንዙሉ። እናንተ ያመናችሁ ወይ ለእናንተ ቢገለጹ ከሚያስከፋችሁ ነገሮች አትጠይቁ። ቁርአን በሚወርድበት ጊዜ ከእርሷ በተጠይቁ ለእናንተ ትገለጻለችናል። በቁርአን ዙሪያ ጠይቁ። ነገር ግን የሚያስከፋችሁ የተባለው ምንድነው? አንድ ሰው ከሞተ በኋላ የት ይገባል ምናምን የሚለው ጥያቄ ስለጠየቁ ነው። በወቅቱ የነበሩ ሰዎች ሲጠይቁ ነው የአንቀጽ የወረደበት እንጂ ጥያቄ የሚባል ነገር አይፈራም በእስልምና። ስለዚህ ካፊሮች ጥያቄ በእስልምና መጠየቅ እንትን አይደለም። ዮርዳኖስ ነው አበበ የሚባለው መምህር ዮርዳኖስ አበበ እንደዛ ነው። ስለዚህ ጥያቄዎችን ሂድና ጠይቃቸው ብዬ ላኩት። በአንድ ጥያቄ በአንዴ ነው የሚናደዱብህ ምናምን ነገር አልኩት። ተናደዱበት አለ ሲዋሽ። መምህር ዮርዳኖስ አበበ ከፈለገኛ መጠየቅ ይችላል። ራሱ መጠየቅ ይችላል ከፈለገ። ሌላ ሂድና ጠይቋቸው አይደለም። ራሱም ደፍሮ መምጣት ከቻለ መጥቶ መጠየቅ ይችላል። ጥያቄው እኛን የጠየቀን ጥያቄ ከአህመድ ዲዳት ነበር የጠየቀው። መለሰለት አለ መለስኩለት አለ እና እስቲ እኔ አንድ ጥያቄ ከመለስክ አደንቅሃለሁ። መምህር ዮርዳኖስ አበበ አንድ ጥያቄ ከመለስክ አደንቅሃለሁ። አይደለም ዘጠኝቶ አንድ ጥያቄ ከጠየቅ ከዛ በኋላ አንድ ጥያቄ ጠይቅ፣ የፈለከውን ጥያቄ ጠይቅ። እኔ አንድ ጥያቄ ጠይቅሃለሁ፣ አንተ 10 ጥያቄ እንጠይቅ እናረጋለን። ከመጣ 10 እናረጋለን ማለት አንተ እኔ ሁለት ጥያቄ ከጠየቅኩ አንተ 20 ጥያቄ እንጠይቅ እናረጋለን። እና ይሄ ፕሮፓጋንዳ ነው ራሱ ማለት ነው። መምህር ዮርዳኖስ አበበ ዝም ብሎ ብሽሽቅ ነገር ስለሚፈልግ ነው። እውቀቱ ካለው መቶ መጠየቅ ይችላል። you are welcome። ይሄን ይመስላል ዱከማችን። አንድ ቁም ነገር ማለት ነው ኡስታዝ፣ እኔ በጣም እዚህ ሶሻል ሚዲያው ላይ ሶሻል ሚዲያ ላይ ከተቀላቀልኩ በኋላ ማለት ነው ኡስታዝ፣ እያንዳንዱ እስልምና ላይ የሚነሳው ጥያቄ ራሱ ማለት ነው ጥያቄው በተመለሰ ጊዜ እምነቴን ምን እያደረገልኝ ይሄዳል? እያጠነከረልኝ ይሄዳል። ለካኔ አልሐምዱሊላህ እውነተኛው እምነት ላይ ነው ያለሁት። መሰረቱ የምንም ያህል የጥያቄ ናዳ እንኳን ቢመጣ የሚፈርስ የሚናጋ የሚነቀነቅ አይደለም። ኦኬ ሚስማር ጣውላ ላይ ስትመታው በመታው ቁጥር እየጠበቀ ነው የሚሄደው አይደል እንዴ ኡስታዝ? ምክንያቱም የምትሰሩትን ቤት መቼም መሰረቱ የተናጋ አይደለም። ቤታችሁን ሰርታችሁ ቤተሰቦቻችሁን ልጆቻችሁን ይዛችሁ እዛ ቤት ውስጥ ስትገቡ ዝናብ ቢመጣ ጎርፍ ቢመጣ ያ ቤት ይወድቃል ብላችሁ አትሰጉም፣ አትፈሩ። ምክንያቱም ቤተሰብ ልትመሰርቱበት ነው፣ ልጅ ልታሳድጉበት ነው። የሚያሰጋችሁ ቤት ውስጥ ኢቭን ለኪራይ እንኳን ስትከራዩ የሆነ በቃ ጣራው የሚያፈስ ቤት፣ ንፋስ ቢነፍስ ሊወድቅ የሚችል ቤት አትገቡም። ቤት ኪራይ መርጣችሁ ነው የምትገቡ። ገንዘብ ኑሯችሁም የራሳችሁን ቤት ብትሰሩ በቡልኬት ልትሰሩ ትችላላችሁ። መሬቱ በደንብ ተቆፍሮ ምሰሶ ምናምን ጠንከር ያለ መሆን መቻል አለበት ትላላችሁ። ለምን? ንፋስ ቢነፍስ እንዳይፈርስ ቤቱና ላያችሁ ላይ እንዳይናድ። ኦኬ ልጆቻችሁን ቤተሰባችሁን እናንተ ለአደጋ እንዳያጋልጥ እስልምና ላይ ማንኛውንም አይነት ጥያቄ ይዛችሁኑ አይጠየቅም አይባልም። ታች ላለ ሰው ዱከምም ሆነ ሌሎቻችሁ ሰዎች ከላይ ወጣችሁ የምትጠይቁ አትጨነቁ፣ አታስቡ። ላይ ያለ ሰው ግን ጥያቄያችሁን የሚመልስ ሰለቸኝ በቃ ይበቃሃል ብሎ እስካላላችሁ ድረስ ታች የፈለገ ነገር የኮመንት ናዳ እንኳን ቢመጣ ጥያቄና መልሱ ላይ ፎከስ አድርጋችሁ ጠይቁ። ምንም ወደ ኋላ እንዳትይዙ። ኦኬ ወርቅ በተፈጥሮ ደግሞ በዛ ላይ ደግሞ እኛ እኮ አንብቡ ተማሩ ሲባሉ ደግሞ መማርና ማንበብ አይፈልጉም በራሱ ማለት ነውና ሄዱና ቴሌግራም ላይ ብዙ የተጻፉ አርቲክሎች አሉ።
በዛ ዙሪያ መማር፣ ስለ እስልምና መጠየቅ፣ ማወቅ፣ መስጊድ ሄዶ እንትን ማለት፣ ጥያቄም ካላችሁ እንትን ካላላችሁ ሄዶ መጠየቅ ራሱ እንጂ አንድ ሰው ካፊሮች ጋር ገብቶ አይደለም ጥያቄ ያለኝ ስለ እስልምና የሚለው። ስለዚህ መማር ማወቅ ምንም ችግር የለውም። እኔ ላይቭ በገባሁበት ሰዓት ላይ ወንድሞች ላይቭ ሲገቡ ማንኛውም ጥያቄ ይዛችሁ መምጣት ትችላላችሁ ማለት ነው። አይ ቲንክ ሙስሊሞችም ማለት ነው። ምናልባት ቅድሚያ የምንሰጠው ለክርስቲያኖች የምንለው ቢሰልሙና ሂዳያ ቢያገኙ ቢመሩ አጅሩን ሁላችንም አብረን እናገኛለን ከሚለው አንጻር እንጂ እናንተ ጥያቄ ኖሮባችሁ ለመመለስ እንትን ያለ ሰው ያለ አይመስለኝም። ሙስሊሞችም እንደዛ ብለን አናምንም። ሙስሊሞችም እንደዛ ብለው አያምኑም። ራሱ ጥያቄ እኛ ጋር አይመለስም ምናምን ብለውም አያምኑም። ያው ካፊሮች ናቸው ፖለቲካ የሚሰሩት። ለምን በቃ የሆነ ነገር ብዥታ ለመጣል ምናምን ብለው ስለሚያስቡ ማለት ነው። ይሄ ደግሞ አይሳካም። ፖለቲካ ሃይማኖት አካባቢ ላይ ያለው ፖለቲካ ያው ሃይማኖቱ ራሱ ሙት ነው፣ ራሱ መርዝ ነው የሚሆነው። ሃይማኖት መንፈሳዊነት ከሌለው መርዝ ነው የሚሆነው። መንፈሳዊነት ደግሞ ምንድነው? እዛ ጋር ያለው ነገር አኽላስ፣ ኢህሳን፣ ተወኩል የመሳሰሉት ማለት ነው። ኢማን ምናምን የመሳሰሉት ነገሮች ውስጥ ከአላህ ጋር ያለን ግንኙነት እሱ ምን ይባላል? ስፒሪቹዋል ይባላል፣ መንፈሳዊ ማለት ነው። ከዛ ደግሞ ሁለተኛው ደግሞ ማህበራዊ እሴቶች አሉት። ማህበራዊ እሴቶች ማለት ከህዝብ ጋር ስንኖር እንዴት መኖር እንዳለብን አኽላቅና አደብ ያስተምራል እስልምና። ስነ ምግባርና ግብረ ገብ ሞራል ኤቲክስ የምንለው ነገር ማለት ነው። ሶስተኛ ደግሞ ኢኮኖሚካል ነገር አለው። በንግድ ዙሪያ ላይ በባንክ ሲስተም ሙዳረባ፣ ሙሻረካ፣ ተካፉል ምናምን የሚባሉ ኮንሴፕቶች አሉ። አራጣ ምንድነው? ሪባ። ከዛ በኋላ ደግሞ ቁማር ምንድነው? ከገንዘብ ጋር ንክኪ የሆኑ ነገሮችን በደንብ በትምህርት ያስተምራል እስልምና ሰፋ አድርጎ ማለት ነው። ከዛ አራተኛው እና የመጨረሻው ደግሞ ፖለቲካል ሴቲንግ እና ፕሎት አለው። ስነ መንግስት ጥናት ማለት ነው። ያስተዳደር ነገር አለው። ከእግር ጥፍር ጀምሮ እስከ ላይ ድረስ አስተዳደር በመዋቅር ደረጃ መጅሊስ ምንድነው? ሸሪዓ ፍርድ ቤት ምንድነው? ህግ አውጪ ምንድነው? ህግ አስፈጻሚ ምንድነው? ህግ ተርጓሚ ምንድነው የሚለው ነገር እኛ ጋር በደንብ አለ። ህግ አውጪው አላህ ነው። በቁርአንና በሐዲስ ላይ የተነገሩ ነገሮች አሉ። ለመልእክተኛው አላህ የሰጠው ነገር አለ። በቁርአን ራሱ የተናገረው አለ። ህጉ እሱ ነው በሸሪዓው ማለት ነው። አላህ ባወረደው ማይፈርድ እሱ ከሃዲ ነው ይላል ቁርአን ላይ። ከሃዲ ሲባል ሁለት አይነት ክህደት አለ። ኩፍሩ አስገርና አክበር የሚባል ነገር አለ። አስገር ውስጥ ነው ያለው። ሆን ተብሎ ሰውየው ይሄ ነገር አልቀበለውም መፍረድ የለብኝም ካለ ደግሞ አክበር ውስጥ ይገባል ማለት ነው። ይሄ ነው ያለው ነገር ማለት ነው። ከዛ በኋላ ደግሞ ህግ አስፈጻሚም አለ፣ ህግ ተርጓሚም አለ ራሱ ማለት ነው። ቃዲዎች አሉን እኛ ራሳችን ይቻሉ ማለት ነው። ስለዚህ እስልምና አጠቃላይ የህይወት ዘይቤ ነው። ኮምፕሊት ዌይ ኦፍ ላይፍ ነው። ስፒሪቹዋል መንፈሳዊ ነገር አለው፣ ሶሻል ማህበራዊ ነገር አለው፣ ኢኮኖሚካል ወይም ደግሞ ምጣኔ ሀብታዊ አለው። ከዛ ደግሞ አራተኛ እና መጨረሻ ደግሞ ፖለቲካል አለው ማለት ነው። ስለ መንግስት ጥናት ወይም ደግሞ የአስተዳደር ነክ ነገሮች አሉት። እነዚህ ነገሮች ያማከለ ነው። ከዛ አንፃር ብታዩት ጥሩ ነው። ይሄን ይመስላል። አይ ቲንክ አንድ ጥያቄ ላስተናግድና እኔም ልውጣ። እሺ ኡስታዝ፣ ቡናን ጠጣ ኡስታዝ። ሻይ ቡና የሚል የለም እኮ በቃ በደረቁ ነው። ቡና ይሁንልህ። እሺ ማሂ ሰላም ላንቺ። ጥያቄ አለሽ? ኡማን ከጥቂት ጀምሮ አንዳንድ የጻፎች ነበርና ምናልባት ማን? ሰላም እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን። ጠይቂ ጥያቄሽ። ኦኬ ጥያቄ በአምላክ ዙሪያ ነው። ይቻላል? የማይቻል የለም ማሂ፣ የማይቻል የለም። አይቻልም። በአምላክ ዙሪያ ያለው ብለን አናምንም። ኦኬ እሺ፣ ይቅርታ። አምላክ ዙሪያ ያለው እንዴ የሆነ ኦብጀክት ነገር ነው እንዴ? አይ ሐሳቡ በዛ ነው ልጠይቅ የምፈልገው ማለት ነው። ከዛ አንፃር ነው። እሺ አልገባኝም። ተጸጽቻለሁ። ካንተ መጸጸት አለብህ። እንደው አምላካችሁ መንፈስ ነው እንዴ? ወሂድ
መንፈስ ማለት ምን ማለት ነው ትርጉሙ? እንዴ መንፈስ ማለት በሁሉም ቦታ የሚገኝ እዚህ ቦታ የለም የማይባል ምልኡም ለማለት ፈልጌ ነው። ገደብ አለው ወይ? ገደብ ዕብራውያን 1:14 ላይ ዕብራውያን 1:14 ላይ ይሄንን ማታወው ያንተን ነው የምትነግረኝ እኮ። አይ እንዲገባኝ ነው እኮ ማለት ይሄ ዴፊኒሽን ከየት ነው ያገኘሽው? መንፈስ ማለት በሁሉም ቦታ የሚገኝ ነው የሚለውን የት ነው ያገኘሽው? እንዲገባኝ ነው። ምክንያቱም መላእክትም መንፈስ ናቸው የዮሐንስ ወንጌል ምዕራፍ 4 ላይ እግዚአብሔር መንፈስ እኮ ለዛ ነው የመጣሽበትን ሴቲንግ ለማወቅ እኮ ነው። ስለዚህ መላእክትም መንፈስ ናቸው ይላል ዕብራውያን 1:14 ላይ። ስለዚህ መላእክትም በሁሉም ቦታ ይገኛሉ ማለት አይደለም። ስለዚህ መንፈስ ማለት ሌላ ትርጉም አለው። ሞክሪ። መንፈስ ማለት ሌላ ትርጉሙን አላውቅም፣ ግን ያው እነሱ መንፈስ ሲባል ለፈጣሪ የገባው ቃል ረቂቅ ትርጉም አለው። ለምሳሌ ዕብራውያን 12:29 ላይ እግዚአብሔር እሳት ነው ይላል። እሳት ነው ብለሽ ታምኛለሽ? እግዚአብሔር እሳት ነው ማለት እሳት ነው ሲባል እሳት ሊትራሊ እሳት ነው እያልን አይደለም እኮ። ምንድነው ትርጉሙ እሳት ነው ሲባል? ማለት ማንም እንትን ሊለው አይችልም። እሳት ፈራጅ ነው ማለት ነው። ፈራጅ ነው ይቀጣል ለማለት ተፈልጎ እንጂ እሳት ማለት የኩል የሚባለው ወይም ደግሞ ፍሌም የሚባለው የምናየው ፕላዝማና የፕላዝማ ማተር የሚባለው ነገር አይደለም አይደለ? ፕላዝማ ውስጥ አታካችው አይደል? ልክ ነኝ? ሊኩዊድ፣ ሶሊድ፣ ጋዝ እና ፕላዝማ የሚባሉ አሉ። ስለዚህ እሳት ነው ሲባል የምናነደው እሳት ነው ማለት አይደለም ትርጉሙ። እሳት ነው ሲባል ትርጉም አለው ፈራጅ ማለት ነው እንጂ ሊተራሊ አሁን እግዚአብሔር እሳት ነው ወይ ተብለሽ ብትጠየቂ እሳት ነው ብለሽ ትመልሻለሽ? ልክ እንደዛ ማለት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይም እግዚአብሔር መንፈስ ነው ሲባል ረቂቅና ምጡቅ ነው ማለት ነው ትርጉሙ እንጂ እግዚአብሔር መንፈስ አይደለም። ለምን? መንፈስ ማለት ፍጡር ነው ራሱ ሲጀመር ጀምሮ፣ መላእክቶችም መንፈስ ናቸው። ስለዚህ እግዚአብሔር ምንነት ከሆነ መንፈስነቱ ምንነት ከሆነ አስቸጋሪ ነው። መላእክትም በምንነት አንድ አይነት ናቸው ማለት ነው። መላእክትም መንፈስ ናቸው፣ ሰውም ማነው እግዚአብሔርም መንፈስ ነው። እንደዛ አይሆንም። ስለዚህ መንፈስ ማለት ረቂቅና ምጡቅ ከሆነ አላህ ረቂቅና ምጡቅ ነው ወይ ከሆነ ትርጉሙ አዎ ሱረቱል አናም ምዕራፍ 6 ቁጥር 102 እና 103 ላይ እንደዛ ይላል። አለጢፍ ይለዋል፣ ረቂቅ ይለዋል። አላህ ረቂቅ ነው፣ ከኛ አይምሮ በላይ ነው፣ ረቂቅና ምጡቅ ነው። ግን መንፈስ ማለት በሁሉም ቦታ ይገኛል የሚለውን ነገር ማለት አይደለም። ትርጉሙ እንደዛ አይደለም። ባይሆን መጠየቅ ያለብሽ አዙረሽ ጥያቄው እንደሚመስለኝ ሐሳቡን እንደተረዳሁት ከሆነ እግዚአብሔር በሁሉም ስፍራ ይገኛል፣ በሁሉም ስፍራ ይገኛል። አላህ በሁሉም ስፍራ ይገኛል ወይ? እሱ ነው ንገረው። አልተረዳኸኝም ወይ? እሺ አምጪው ድጋሚ። እሺ ኦኬ፣ እኔ ልጠይቅ ያሰብኩት አካል አለው ወይ የሚለውን ነገር ለማምጣት ነው። በቃ ቀጥታ ልጠይቅ ልንገርህ። አዎ አካል ሲባል በአማርኛ ሁለት ትርጉም አለው። የትኛውን እንደሆነ ማወቅ ስለምንፈልግ ነው። አካል የሚለው የአማርኛው ቃል አካለ ከሚል ከግስ የመጣ ነው። ለየ ነው፣ መለያ፣ መታወቂያ ማለት ነው፣ ማንነት ማለት ነው። ሌላው ደግሞ አካል ማለት ደግሞ ተክለ ሰውነት የሚባል አለ። ቦዲ የምንለው በእንግሊዝኛ፣ በአረብኛ ሸክስ፣ በግሪክኛ ሶማ የሚባል አለ። የትኛውን ነው አካል ለማለት የፈለግሽው? ማንነት ነው ወይስ ደግሞ ይሄ ቦዲ ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ያለውን ነው? ለምሳሌ አሁን መኪናም አካል ነው፣ እንስሳም አካል ናቸው። የትኛውን ነው አካል ስትይ ቦዲ ለማለት ፈልገሽ ነው ወይስ ፐርሰን ለማለት ፈልገሽ ነው? ኦኬ ቦዲ ማለት እንደዚህ አሁን ለምሳሌ በመጨረሻው ጊዜ አማኞች ያዩታል። ሱራ 60 ደግሞ ምንድነው እኮ ይታያል አይታይም አይደለም። አሁን ጥያቄው አካል ነው የጠየቅሽኝ። የግድ አንድ ነገር ለመታየት አካል ያስፈልገዋል የሚለውን ነገር እሱን እንመጣበታለን። ታዲያ አላህ ይታያል ከተባለ የግድ ኦብጀክት መሆን አለበት ወይም ደግሞ አካል መሆን አለበት ወይ የሚል ሁለተኛ ጥያቄ ነው። ግን መጀመሪያ አላህ አካል ስትይ የትኛውን ነው? አማርኛ ላይ ሁለት አሻሚ ነገር ስላለው ነው። አካል ስንል ፐርሰን የሚለውን ወይም በአረብኛ ሸክስ የሚለውን ወይም በግሪክ ፕሮሶፖን የሚለውን ነገር ወይም ደግሞ ሃይፖስታቲስ የሚባል ነገር አለ። እሱን ማመልከት እኔ ብሎ የሚናገር እኔነት ያለው አለ ብላችሁ ካላችሁ እሱ ከሆነ አላህ አለው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እንደዛ ነው። እኔ አላህ ነኝ፣ ከኔ ሌላ አምላክ የለም፣ ላኢላሃ ኢላ አና፣ እኔ በእኔነት የሚናገር ነው። ስለዚህ ማንነት አለው።
ምንነቱ አምላክ ነው፣ ማንነቱ ደግሞ እኔ እያለ የሚናገር ነው። አላህ እኔነት አለው አላህ። ስለዚህ እናንተ 3 እኔነት ነው ያለው ብላችሁ 3% ላላችሁ እኛ አንድ ነው የምንለው። በተረፈ ፈጣሪ ራሱ ቦዲ ያለው ብላችሁ እናንተም አታምኑ። ክርስቶስ ስለ ክርስቶስ ሳይሆን አንድ አጠቃላይ ከፍጥረት በፊት ፈጣሪ ቦዲ ያለው ተብሎ አይታመንም። በኦርቶዶክስ ትንሽ ቱርቱሊያን ነው ወይ ኦሪገን እንደዛ ይላል። ራሱ መንፈስ ቢሆንም አካል አለው ቦዲ ያለው ብሎ የሚያምን አለ። እሱ በግለሰብ ደረጃ ነው። በትምህርት ደረጃ ግን በኦርቶዶክስ በካቶሊክና በፕሮቴስታንት እንዲሁም በአይ ቲንክ በአይሁዳውያኖች ፈጣሪ ቦዲ ያለው ተብሎ አይታመንም። በእስልምናም ቦዲ ወይም ጂስም የሚባል ነገር ፈጣሪ ጂስም ነው ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ነው ተብሎ አይታመንም። ፈጣሪ ግን የራሱ የሆነ ሸክስ አለው፣ እኔ ብሎ መናገር የሚችል ማንነት አለው። ስለዚህ አካል አለው ወይ የለውም ስትይ የትኛውን ነው ለማለት የፈለግሽው? አካል ስትይ ቦዲ ከሆነ ቦዲ የለውም፣ ፐርሰን ከሆነ ፐርሰን አለው። ይሄ መጀመሪያ ተመለሰልሽ? እሺ የሚያዩት ታዲያ ምኑን ነው? እሺ እኮ እሱን ነው የምልሽ። አሁን መታየት አንድ ነገር ለመታየት ኦብጀክት ነው የሚለው የሚሰራው ፍጡር ጋር ነው ራሱ። አሁን ለምሳሌ እኔ አንቺን ለማየት የግድ ምን ያስፈልገኛል? አንቺ ኦብጀክት መሆን ያስፈልገሻል። አንቺን ሳይሽ ኦብጀክት መሆን ያስፈልገኛል። አንቺ ለፍጡር ሲሰራ ማለት ነው። አንቺን ለማየት ፍጡር ለፍጡርን ሲያይ ያ የተፈጠረው ነገር የግድ ኦብጀክት መሆን አለበት፣ የሚታይ ነገር መሆን አለበት። የሚታየው ደግሞ ምንድነው? ቦዲ የሚባለው ነገር ነው መሆን ያለበት። ፈጣሪ ጋር ግን ስትመጭ ግን እንደዛ አይደለም። ራሱ ሊገባን በሚችለው መልኩ ይታየናል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም ይላል። ማንም ያየው የለም ይላል። ኢሳይያስ 6:1 ላይ ደግሞ እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ያየው በምንድን ነው? ራሱ ሊተራሊ እንደ ኦብጀክት ነገር ነው ያየው ወይስ ሊገባው በሚችለው መልኩ እንደ ንጉስ ሆኖ ተገልጦለት ነው? የትኛውን ነው? ማሂ ሚታንሺ ሚት ነሽ አለው እኔ የሷ ነው። ኦኬ አለሽ ማሂ ሚት ነሽ? ማሂ አቤት። ምን ሆነሽ ነው? ያወራው ሌላ ቦታ ትሄጃለሽ እንዴ? ነውር አይደለም እንዴ? አለሁኝ ስልኬን አስቀምጬው እየሰማሁ እኮ ነው በይልፎን። ስለዚህ ኢሳይያስ 6:1 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት